ሪያክሽን ፎርሜሽን ማለት ነው ከሚሰማን ነገር ተቃራኒውን ነገር መናገር ማለት ነው። ለምሳሌ አንድ ቦታ ተጋብዘናል፣ አንድ ሰው ቤት ተጋብዘናል። የምናከብራቸው ሰው ቤት ነው የተጋበዝኩት። ምግቡ ቀርቦልኛል። ወይ ጨው በጣም በዝቶበታል፣ ወይ አይጣፍጥም። ብላ ይሉኛል። እበላለሁ። ማከብራቸው ናቸው። እበላለሁ። ከዛ ምን ላቸዋለሁ? በምንድን ነው የተሰራው? ምን አርገውበት ነው? ይሄ ምጥን ሽሮ የሚባለው ይሄ ነው ወይ ይሄ ማጣፈጫውን ከተውበት ነው እላለሁ። በላለሁ። በጣም እኮ አልጣፈጠኝም። ምን አርገውበት ነው? በጣም ነው የሚገርመው እላለሁ። ሪያክሽን ፎርሜሽን ይባላል በሳይኮሎጂ። ከዱባይ ጃኬት ታመጣችልሽ ጓደኛሽና ሰጠችሽና አልወደድሽው። ገና ስታዩ አልወደድሽው። ከዛ ለኪው ትልሻለች። አሁን የሷን ኤክስፔክቴሽን ታውቂያለሽ። ከዛ ታረጊውና መስተዋት ፊት ትቆሚያለሽ። በጣም አስጠልቶሻል። ዱባይ እንደዚህ ልጅ ጃኬት አለ። ዚፑ ደግሞ ሲገርም፣ ዚፑ ነው ደግሞ የሚገርመው። በጣም ዱባይ ነው የሚሸጠው ይሄ። ውስጥሽ እኮ ቅጥል ብሏል። ሪያክሽን ፎርሜሽን ይባላል። እንጠቀምበታለን። ኤቭሪዴ ታዩታላችሁ፣ ኤቭሪዴ ትጠቀሙበታላችሁ። ከዛ ሲቀጥል ኮምፐንሴሽን ነው። ይህንም ወደዋለሁ። ኮምፐንሴሽን ምንድን ነው? በአንድ ነገር የጎደለበትን ነገር በሌላው ማካካስ ነው። ለምሳሌ ትምህርት ቤት ውስጥ ቁመቱ በጣም አጭር ሆኖ ያበሽቁታል አይደለም? በቁመቱ ይቀልዱበታል። በጣም አጭር ሆኖ አሁን በዚህ ጋር ችግር ደርሶበታል። ምን እንደሚያደርግ ታውቃላችሁ? በጣም ያጠናና አውትስታንዲንግ የሆነ በጣም ኃይለኛ ተማሪ ሆነ። ኮምፐንሴት እያደረገ ነው። እዚህ ጋር የለህም ያላችሁትም በሌላ መንገድ እሱ ኮምፐንሴት እያደረገ ነው። በነገራችን ላይ በዓለም ላይ በጣም ሰክሰስፉል ሰዎች አጠር ያሉት ናቸው። ይሄ መለሎ በቃ ሎጋ ነኝ እያለ እንዲሁ ሲንቀዋለል ብዙ ነገር አይሰራም። አጫጭሮቹ እንደነ ፑቲን ምናምን አይነት ይተኮሳሉ። በጣም በብዙ አይነት ነገር። ረዣዥሞች በጣም ነው እኮ የምወዳችሁ እኔ። እና ግን ቁመታችሁ እንዳይሸውዳችሁ ለማለት ነው። እሺ፣ ይሄ ኮምፐንሴሽን ይባላል። በጣም ጥሩ ነው። ጥሩ ዲፌንስ ሜካኒዝም ነው። አንዱ የጎደለኝም በሌላ ነገር አካክሰዋለሁ ማለት ነው። ገንዘብ ማግኘት ብዙ ካልቻልኩ በእውቀት ግን እመጠቃለሁ በጣም በኃይል። የሚቀጥለው ኮንቨርሽን ይባላል። ኮንቨርሽን ይሄ ቤተሰቦቻችሁ ውስጥ ልብ ብላችሁ አድምጡ። ማዘር ያመኛል ይላሉ አይደለም? ቁርጥማት አለኝ፣ ጀርባዬን ያመኛል፣ ጉልበቴን ያመኛል፣ እጄን ያመኛል፣ ያቃጥለኛል፣ ጀርባዬን ያመኛል ይላሉ። ምን እንደሆነ ታውቃላችሁ? ቤተሰብ ውስጥ የሚያስቸግር አንድ ሰው አለ የሚበጠብጣቸው። ኮንቨርሽን ማለት የገጠመንን ሳይኮሎጂካል ችግር ወደ ምልክት ወዳለው በሽታ ወደሚመስል ነገር ኮንቨርት ያደርጋል። ለዚህ ነው ሳይኮሎጂ የሚጠቅመው፣ ካውንስሊንግ የሚጠቅመው። እኔ ጉድ ሼፐርድ የሚባል ክሊኒክ ስሰራ በጣም ክላየንቶች እናቶች ናቸው። የዶክተር ወዳጅ ልቤ ሸንጦች መጡ ይባላል። እናቶች ናቸው የሚመጡት። ከዛ ሲመጡ አወራቸዋለሁ፣ አውቃለሁ ከዛ ፊት ብዙ ክሊኒክ እንደሄዱ እንደተመረመሩ። አልትራሳውንዱ ነፃ ነው፣ ሲቲስካኑ ነፃ ነው፣ ብለድ ቴስቱ ነፃ ነው፣ ሁሉም ነገር ኔጌቲቭ ነው። ከዛ አዋራቸውና ቤታቸው ውስጥ ገባለሁ። እንዴት ነው ልጆቹ? ከልጆቹ እንዴት ነው? ጎበዝ አለ? የሚያስቸግሮት አለ? አው ያከበደ አለ ይላሉ። ከበደ፣ አሁን ችግሩ ከበደ ነው፣ ምንም ጥያቄ የለውም። ከዛ እኔ የከበደን ስም እጽፋለሁ ካርድ ላይ። ኔክስት ታይም ሲመጡ አዋራቸውና ተሻሎት ሻላሎታው ያከበደስ እንዴት ነው እላቸዋለሁ። አሁን ችግሩ ገብቶኛል። የሚበጠብጣቸው ልጅ አለ፣ ሳይኮሎጂካል ፕሮብሌም ነው ያላቸው ሴትዮዋ፣ ሌላ ምንም በሽታ የለባቸው። ኮንቨርሽን ነው የሚባል። መዳኑን በምን ታውቃላችሁ? አንድ ኪኒን አወጣና አንድ ኪኒን አዘጋጅና ፕላሴቦ ይባላል ወይም መልቲቫይታሚን ታረጉና ማዘርዬ እቺ ኪኒን አለች የምትገኝ አይደለችም ይውጧታል። በጣም ለርሶ ብዬ ነው ያዘጋጀኋት። ቫይታሚን ነች እኮ ምንም የላትም። ይውጧታል፣ ቀጥ ይላላቸዋል። ይውጡታል፣ ቀጥ ይላል። ስለዚህ ኮንቨርሽን ይባላል። ማዘሮቻችሁን ትላልቅ ሰዎች፣ በተለይ ትላልቅ ሰዎችን
ተመርምረው ቼክ አሁን ሂስቴሪካል ኮንቨርሽንም ይባላል። ሃይፖኮንድሪያስ የሚባልም አለ። ለምሳሌ ጉበት በሽታ ካለው ሰው ጋር የቆየ ሰው ጉበቱን ያመዋል፣ አላመመውም፣ ግን ደንበኛ የጉበት በሽታ ምልክት ያሳያቸው። አንዳንድ ሰው ፓራላይዝድ ሆኖ ይመጣል፣ እግሩ አይሰራም። ኒውሮሎጂ ስትመረምሩ ብትሉ ምንም የለውም፣ ኮንቨርሽን ነው፣ ሂስቴሪካል ኮንቨርሽን ነው። እና ይሄ በጣም ሕክምና ላይ በጣም ጠቃሚ ነው። ከዛ አይዲያላይዜሽን ማለት ስለ አንድ ሰው ሚስቴክ እንደሌለው በቃ መልአክ እንደሆነ እንደዚህ እሱ እኮ አስተሳሰቡ የላቀ አመለካከቱ ትልቅ ባህሪው ድንቅ ምንም ፎልትለስ የሆነ ብለን ለሰዎች የምንሰጠው ቦታ ነው። ግን ላይቀጥል ይችላል። አይዲያላይዜሽን ሊቀጥል ይችላል። እሱ በጣም ታላቅ አመለካከቱ ምጡቅ አስተሳሰቡ ልዩ አኗኗሩ አስደናቂ ባህሪው ልዩ ብለን አይዲያላይዝ እናደርጋለን። ይህ አይዲያላይዜሽን ያደርጋል። የባሰው ሲመጣ ግን ያንኑ ሰውዬ ዲቫሉዌሽን ልናደርግ እንችላለን። ምንድን ነው ደሞ እሱና ለመሆኑ ምንድን ነው እሱ ይዜ ወይም ደግሞ ፈልገን ያጣነውን ሰው ዲቫሉዌት እናደርገዋል። ምንድን ነውና አንድ መስሪያ ቤት አመልክቼ አልቀበልም አሉኝ አይደለም። ለነገሩ እሱ መስሪያ ቤት ነው እንዴ? ደሞ እሱ ደሞ ያ መስሪያ ቤት ነው እንዴ? ዲቫሉዌሽን ይባላል። ዲቫሉዌት እናደርገዋለን። ስለዚህ ይሄ ዲቫሉዌሽን ይባላል። ከዛ ሲቀጥል አይደንቲፊኬሽን ይባላል። አይደንቲፊኬሽን ዊዝ ዲ አግሬሰር ነው የሚባለው። በጣም የምፈራው አለቃ ካለኝ ልክ እንደሱ መልበስ ይጀምራሉ። እሱ የተጨማደደ ኮት ከሆነ የሚያደርገው የተጨማደደ ኮት መልበስ ይጀምራሉ። ስለምፈራው ነው። እሱ ጫማውን የማያስጠርግ ከሆነ እኔም አላስጠርግም። አረማመዱ እንደዚህ ብሎ ከሆነ እኔም እንደዚህ ብዬ መራመድ ይጀምራሉ። ሳላውቀው ነው። አይደንቲፊኬሽን ይባላል። ስለምፈራው ነው ሰውየውን። አይደንቲፊኬሽን ዊዝ ዲ አግሬሰር ይባላል። ከዛ አቮይዳንስ ነው። አቮይዳንስ ዴፊኒትሊ አቮይድ ማድረግ ነው ማለት አሁን አንዳንድ ጊዜ አገራችን ውስጥ አንዳንድ ነገር ይፈጠርና አንድ ወዳጅ አለኝ በጣም የሚያሳዝን ነገር ነው የተፈጠረው ስለው አላየሁትም ይላል። ለምን አታየው? አላይም። ቪዲዮን ለምን አታይም? አላይም። አልፈልግም። አቮይድ ያደርጋል። አይችልም፣ አቅም የለውም፣ ስለዚህ አላይም። ወይም ደግሞ ይሄ ኮንፍሮንት ቢደረግ እንነጋገር ሲባል እስቲ ሚቲንግ ያስፈልጋል፣ እስቲ እንነጋገር፣ ቁጭ ብለን እንነጋገር ሲባል ጭንቅ የሚለት ሚስት ትኖራለች፣ ወይም ጭንልቅ የሚለው ባል ይኖራል። ያችን ሞመንት አይፈልጋትም። ይሄ አቮይዳንስ ይባላል።